በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ ሊቀ ኅሩያን ቀሲስ ሰይፈ፣ የተከበሩ መምህር አብዩ፣ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ በክርስቶስ ፍጹም ሰላምና ፍቅር እንደምን አደራችሁ? ድምጻችሁ አይሰማም። እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር ይመስገን ብለን ስሙን ልንጠራ የፈቀደልን፣ ሳንወደው የወደደን፣ ሳናከብረው ያከበረን፣ እሱ አንገቱን ደፍቶ እኛን ቀና ያደረገን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት ከሁላችንም ጋር ይሁን። ወርሃዊ በዓሉን የምናከብርለት የገናናው መልአክ የራማው ልዑል የመጋቤ ሐዲስ የመልአከ ብስራት የቅዱስ ገብርኤል አማላጅነቱ ከሁላችንም ጋር ይሁን። ምሕረትን እወዳለሁ። የማቴዎስ ወንጌል ምዕራፍ 12 ቁጥር 7 ላይ የምናገኘው ኃይለ ቃል ነው። ይህንን ቃል የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን የተናገረበት ምክንያት ክስ ይዘው ለመጡ ሰዎችን ወይም ደግሞ ተከታዮቹን ሁሉን ትተው ለተከተሉት ሐዋርያትን ለመክሰስ ለመጡ ሰዎች የተናገረው ቃል ነው። ልጆች ሲያነቡ እንደሰማችሁት ክብር ምስጋና ይግባውና አምላካችን መድኃኒታችን ኢየሱስ ክርስቶስ በሰንበት ቀን በእርሻ መካከል ያልፍ ነበረ ይላል ቅዱስ ማቴዎስ ሲተርክልን። በማርቆስ ወንጌል ምዕራፍ 2 ላይም እናገኘዋለን። በሉቃስ ወንጌል ምዕራፍ 6 ላይም እናገኘዋለን። በዚሁ መልኩ ሌሎቹ ሁለት ወንጌላውያንም ጽፈውታል። ሰንበት ማለት የመጀመሪያዋ ሰንበት ቀዳሚት ወይም ቅዳሜ እያለን የምንጠራው ማለት ነው። በእርሻ መካከል ሲያልፉ ፍሬው እጅግ በጣም ያጓጓ ስለነበረ ደቀ መዛሙርቱ ደግሞ ተራቡ ነው የሚለው። ሁሉን ትተው የተከተሉት ደቀ መዛሙርቱ ተራቡ። ረሃብ ደግሞ ከባድ ነው። ከኢየሱስ ክርስቶስ ጋር አብረው በሰንበት በእርሻ መካከል፣ በአዝመራ መካከል፣ በእህል መካከል እያለፉ ነው። ደቀ መዛሙርቱ ታዲያ ሲርባቸው በሀገራችን ብሂልም አለ እሸት አይታለፍም ይባላል። ሌላውን አልለውም እኔ እየሰማችሁ አይደለ? እሸቱን እያዩ ተርበዋል። ከኔ የሚጠበቀውን ነው የምለው። ስለተራቡ እሸት እየቀጠፉ ደቀ መዛሙርቱ መብላት ጀመሩ። ሲበሉ ፈሪሳውያን ወደ ኢየሱስ ክርስቶስ መጡና እነዚህን ተከታዮችህን አንተን የሚከተሉትን ለምን አንዳትላቸው? መልክ ለምን አታስይዛቸው? ሰንበትን እኮ ይሄው ሽረው እየቀጠፉ እሸት እየበሉ ነው ብለው ክስ መጡ። ኢየሱስ ክርስቶስ ክብር ምስጋና ይግባውና ምን አላቸው ታዲያ? ምሳሌ ጠቀሰላቸው። ዳዊት በተራበ ጊዜ የማይቻለውን የማይፈቀድለትን ለእግዚአብሔር የሚቀርበውን መስዋዕት በቤተ መቅደስ ገብቶ መስዋዕት ዳዊት መብላት እንደማይቻል ያውቃል። ግን በተራበ ጊዜ እሱም ተከታዮቹ ካህኑ መስዋዕት ሰጠው። ለምን? እየሞተ እግዚአብሔርን ከሚያመልክ እየኖረ ንስሐ ቢገባ ይሻላል ማለት ነው። እና ዳዊትን በደንብ ያከብሩታል። ፈሪሳውያን ከሚያከብሯቸው ከትልልቅ አባቶች አብርሃምን፣ ዳዊትን፣ ሰሎሞንን እነዚህን በጣም ስለሚያከብሯቸው የዳዊትን ታሪክም በደንብ ጠንቅቀው ስለሚያውቁ ፈሪሳውያን ዳዊት በተራበ ጊዜ ለምን መስዋዕቱን በላ? ይህን አላነበባችሁም አላቸው። ቀጠለና ከሰንበት የሚበልጥ እኮ ጌታ እዚህ አለ ከእናንተ ጋር አላቸው። ከምን የሚበልጥ ንገሩኝ? ከምን የሚበልጥ? ከቀን የሚበልጥ
ከሁሉ የሚበልጥ ሰንበትን የፈጠረ ቅዳሜንም እሁድንም ሰኞንም የፈጠረ በመካከላችሁ እኮ አለ። ከሁሉ የሚበልጠው አምላክ ከእናንተ ጋር ነው አላቸው። ቀጠለና ደግሞ ኢየሱስ ክርስቶስ አሁንም ምን አላቸው? ከእናንተ መካከል አላቸው በጉ ወይ ፍየሉ በሰንበት ጉድጓድ ውስጥ ቢገባ ሊያወጣው የሚሄድ ሰው የለም አላቸው። ከባድ ቃል ነው። ከእናንተ መካከል በጉ ወይም ፍየሉ ወደ ጉድጓድ ቢገባ አይ ሰንበት ነው አላወጣም ይላል ነው ያላቸው። እንደማይሉ ያውቃላ። ታዲያ እናንተ ለሰንበት ከተቆረቆራችሁ፣ እናንተ ለቀን ከተቆረቆራችሁ ከቀንማ ከሰንበትማ የሰው ልጅ ይበልጣል። ቀን የተፈጠረው ስለኛ ነው። ሰኞ የተፈጠረው ስለኛ ነው። እኛ ከሰኞ እንበልጣለን። እኛ ከእሑድ እንበልጣለን። እኛ ከማክሰኞ እንበልጣለን። ለምን? ቀን ሁሉ የተፈጠረው ለማን ነው? ንገሩ። ቀን ሁሉ የተፈጠረው ለማን ነው? ለእኛ ነው፣ እኛ እንድንጠቀምበት። ታዲያ ከቀን ሁሉ እነዚህ ይበልጣሉ አለ ኢየሱስ ክርስቶስ። የሰንበት ጌታዋ እኔ ነኝ አለና በሰንበት ደቀ መዛሙርቱ እሸት ቀጥፈው ስለመብላታቸው ዳዊትን ከመጽሐፈ ሳሙኤል ላይ ጠቅሶ ዳዊት በተራበ ጊዜ በላ፣ ኃጢአቱ አልተቆጠረበትም። ከዛም ቀጠለና በሰንበት እጁ የሰለለች ሰው ነበረች። ምን የሰለለች? እጁ የሰለለች ሰው ነበረች። ያችን የሰለለች እጁን እንደፈወሰ፣ ጆሮ የማይሰማ አንደበቱ የማይናገር ሰው ነበረ እንደፈወሰና ፈሪሳውያን አይሁድ ደግሞ ክርስቶስን ሊገሉት እንደፈለጉት ይሄ ነው የተነበረው ባጭር አማርኛ። ኢየሱስ ክርስቶስ ታዲያ ክስን አልፈልግም ማለት ምንን አልፈልግም ማለት ንገሩኝ እስኪ። ምንን አልፈልግም? ፈሪሳውያን ለክስ ነው የመጡት። ፈሪሳውያን አይሁድ ለክስ ነው የመጡት። ምን ብለው? ደቀ መዛሙርቱን እንዲፈርድባቸው፣ አንድም እሱን ሊፈትኑት ነው፣ ሰንበትን ይሽራል ብለው ማለት ነው፣ ለክስ እንዲመታቸው። ብዙ ጊዜ ፈሪሳውያን ከሳሾች ናቸው። ብዙ ጊዜ ፈሪሳውያን ነቃፊዎች ናቸው። ብዙ ጊዜ ፈሪሳውያን እነሱ አይተገብሩትን ሌላውን እንዲተገብረው ያደርጋሉ። ትንኝን ያጠራሉ፣ ግመልን ይውጣሉ፣ በሰው ላይ ይጭናሉ። እነሱ ግን ሊያደርጉት አይችሉም። የማቴዎስ ወንጌል ምዕራፍ 23 ላይ 22 ላይ ተጠቅሷል። ለሰው ያከብዳሉ፣ እነሱ ግን አያደርጉትም። በሰው ፊት ለታይታ እንዲሁ ይታያሉ፣ ሕይወት የላቸውም። ፈሪሳውያን ሁልጊዜ ግብራቸው ከሳሽ ናቸው። ኢየሱስ ክርስቶስን ደቀ መዛሙርቱን ለመክሰስ መጡ ይላል። ስለዚህ ኢየሱስ ክርስቶስ ደግሞ ምሕረትን እወዳለሁ አለ። ምን እወዳለሁ አለ? የሰንበት ጌታ ነኝ አለ። የምን ጌታ? ምሕረትን እወዳለሁ አለ። በቃ ምሕረት ይበልጣል ከሁሉም። ከሳሽነት ሳይሆን ምን ይበልጣል አለ? ምሕረት ማድረግ። ስለ ምሕረት ነው በስፋት ዛሬ የምናነሳው በዚህ ክፍል ውስጥ ማለት ነው። ምሕረትን እወዳለሁ አለ ኢየሱስ ክርስቶስ። ከመስዋዕት ይልቅ ከምን ይልቅ? ከመስዋዕት ይልቅ ከሁሉ በፊት እግዚአብሔር የሚወደው የሚፈልገው ከኔና ከእናንተ ምሕረት ነው። ከሁሉ በፊት መቅደም ያለበት ጧፍ፣ ሻማ፣ ስጦታ ከመስጠታችን በፊት እግዚአብሔር የሚወደው የሚፈልገው ምሕረት ነው። ምሕረት ማለት ምን ማለት ነው? በነገራችን ላይ በመጽሐፍ ቅዱስ ምሕረት የሚለው ቃል 161 ጊዜ ተጠቅሷል። በዚህ በታላቁ መጽሐፋችን በመጽሐፍ ቅዱስ 161 ጊዜ ተጠቅሷል። በሐዲስ ኪዳን 33 ጊዜ ተጠቅሷል። በድምሩ 161 ጊዜ ምሕረት የሚለው ቃል ተጠቅሷል። ምሕረት ማለት ቀጥተኛ ትርጉሙ ምሕረት የሚለውን ቃል ስናብራራው ስንተረጉመው ጥፋት ላደረገ ወይም ደግሞ ለወንጀለኛ ቅጣት ለሚገባው ሰው መተው ማለት ነው። ምሕረት ማለት ጥፋት ላጠፋ ቅጣት ለሚገባው ላጠፋ ሰው ቅጣት ለሚገባው ወንጀለኛ መተው ማለት ነው ምሕረት ማለት። ስንቶቻችን ታዲያ ለበደለን ላጠፋ ሰው ለበደለ ሰው ምሕረት አድርገናል? ነውስ ዛሬ በቂም ነው የምንመላለሰው? ነው ዛሬ ቂም ተሸክመን ነው የምንኖረው? ስንቶቻችን የምሕረት ሰዎች ነን? እግዚአብሔር ምሕረትን እወዳለሁ አለ።
ክስ ይዘው ለመጡ ትክክል ናችሁ አላለም። ይሄ ነው በቃ ክርስትና ማለት ይሄ ነው። ከሳሽ መሆን ሳይሆን ምህረት ማድረግ ነው። ታዲያ ዛሬ እኔና እናንተ ለሰዎች ምህረት አድርገን እናውቃለን? ስንቶቻችን የምህረት ልብ አለን? ስንቶቻችን ምህረት እናደርጋለን? አላውቅም። በመጀመሪያ ግን እስቲ እግዚአብሔርን ምህረት እንየው። የእኛን ምህረት ከማንሳታችን በፊት እኔ ማን ነኝ ብለን ራሳችንን እንንጠይቅ። እስቲ እግዚአብሔርን ምህረት በመጽሐፍ ቅዱስ እንመልከት። የእግዚአብሔርን ምህረቱን፣ ርኅራኄውን፣ ቸርነቱን መጀመሪያ እስኪ እንመልከት። እግዚአብሔር መሐሪ ነው። ንገሩኝ፣ እግዚአብሔር ምንድን ነው? እግዚአብሔር ምንድን ነው? ምህረቱ መዓቱ የራቀ ምህረቱ የቀረበ እንደ እግዚአብሔር ያለ መሐሪ የለም። ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ በዛሬው መዝሙሩ ወመኑ መሐሪ ዘከማከ እንዳንተ ያለ መሐሪ ማን ነው አለ። እንዳንተ ያለ ይቅር ባይ ማን ነው? እንዳንተ ያለ ምህረቱ የበዛ ማን ነው? የእግዚአብሔር መገለጫው ምንድን ነው ካላችሁኝ፣ ከእግዚአብሔር ባህሪ መገለጫ አንዱ ምህረት ማድረግ ነው። ምህረት እግዚአብሔር ሁልጊዜ መሐሪ ነው። መሐሪ ባይሆን እኔ እዚህ መድረክ ላይ ቁሜ አልሰብክም። መሐሪ ባይሆን እናንተ ቁጭ ብላችሁ ቁማችሁ ማስቀደስ አትችሉም። ቃሉንም ቁጭ ብላችሁ መማር አትችሉም። ሁላችንም እግዚአብሔርን በድለናል። የእግዚአብሔርን ሕግ ትእዛዝ አፍርሰናል። ምህረቱ ግን ሰበሰበን። ምህረቱ ግን ሸፈነን። ምህረቱ ግን ጠበቀን። ምህረቱ ግን ሁላችንን ሰብስቦ አመጣን። እንደ እግዚአብሔር ያለ መሐሪ የለም። ልንገራችሁ፣ እንደ እግዚአብሔር ያለ መሐሪ ኦሪት ዘጸአት ምዕራፍ 15ን ስትመለከቱ እንደ እግዚአብሔር ያለ መሐሪ የለም ይላል። እንደማን ያለ መሐሪ? እንደማን ያለ መሐሪ? ደግሞ እኔና እናንተ ባካችሁ እንደው ምህረት አድርጉ እንኳን ብንባል እንዲህ የወጋ ቢረሳ የተወጋ ይረሳል። እንዴ ወቅታኝ እንዲህ አድርጋኝ እንዲህ አለ። ስንታረቅኛ በቃል ነው የምንታረቀው። እግዚአብሔር ግን ይቅር ሲለን ቃል አይደለም፣ ራሱን ነው የሰጠው። እየሰማችሁ ራሱን ሰጥቶ ነው ይቅር ያለን። ስለዚህ እግዚአብሔር መሐሪ ነው። እኔና እናንተ ግን ሰውን እንምራለን ወይ? ደግሞ እግዚአብሔር ሲምር አንድ ጊዜ ነው። የሚገርማችሁ እግዚአብሔር ይቅርታ ሲያደርግ ሲምር እንደገና ስታጠፉ ትናንትና እኮ እንዲህ አድርገሽ ነበር አይልም። እግዚአብሔር ብላክ ሊስት የለውም። የሰማችሁ አይደል? እግዚአብሔር ብላክ ሊስት የለውም። እኔና እናንተ ግን በልባችን ብላክ ሊስት አለን። እናስቀምጠውና ነገ ትናንትናም እኮ ስንታረቅ እንዲህ አድርጎ የነበረ እንዲህ ነበር። እግዚአብሔር እንዲህ ቢል ኖሮ ትናንትና ስዋሽ ነበረ፣ ትናንትና ስሰርቅ ነበረ፣ ትናንትና ስትበድለኝ ነበረ ቢል ኖሮ እኔና እናንተ መቆም አንችልም። ብላክ ሊስት ቢኖረው እግዚአብሔር መቆም አንችልም። እንደ አሜሪካውያን እየሰማችሁ አይደል? አይቻልም። ግን እግዚአብሔር ትናንትና ኃጢአት ሰርተን በድለንም ንስሐ ስንገባ ወደ ጥቅሉ ጣለው። አያችሁ፣ መዝገብ ቤት ፋይል ብላክ ሊስት አድርጎ እግዚአብሔር አላስቀመጠም። ይሄ ነው የእግዚአብሔር ምህረት። ስለ እግዚአብሔር ምህረት ስናነሳ በመጽሐፍ ቅዱስ ብዙ ማንሳት እንችላለን። እግዚአብሔር ማንን ማረ? እንዴት ማረ? የእግዚአብሔር የምህረት ባህሪ ወይም ደግሞ ምህረቱ እንዴት ነው ስንል መጽሐፈ ሳሙኤል 2ኛ ምዕራፍ 24ን ስንመለከት ታላቁ የእግዚአብሔር ሰው ነቢየ እግዚአብሔር ቅዱስ ዳዊት በሰው እጅ ከምወድቅ በአንተ ይሻለኛል፣ ምህረት ብዙ ነው አለ። አያችሁ፣ ሰው ቢጥለኝ አልነሳም፣ ሰው ቢወድቅብኝ አልነሳም፣ በሰው እጅ ከምወድቅ ቁጥር 11 ላይ በአንተ በወድቅ ይሻላል፣ አንተ ታነሳኛለህ፣ ምህረት ብዙ ነው አለ። ምህረቱ ብዙ የሆነ አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰው ቢችል እኛ ልንገራችሁ፣ ቢጥል ብቻ አይደለም፣ ይቅርታ አድርጉልኝና ጉድጓድ ውስጥ ከቶን ድንጋይ ጥሎብን እኛ ኑሮ ላይ እኛ ህይወት ላይ ሚጥሚጣ አፍስሶብን የእኛን ጉሮሮ ዘግቶ እኛ መቃብር ላይ ቆሞ ብሄር ደስ ይለው ነበር። ግን ምን አለ ዳዊት? በሰው ከምወድቅ ባንተ ይሻላል። አይ እንደማይጨክን ያውቃል እግዚአብሔር። እርሩ እንደሆነ ያውቃል። ምህረቱ ብዙ እንደሆነ ያውቃል። ስለዚህ የእግዚአብሔርን ምህረት ዳዊት ተናገረ። ህዝቡን አታስቆጥር ብሎት ነበር። እግዚአብሔር ሲያስቆጥር ትቀሰፋለህ፣ መዓት ይመጣብሃል ሲለው የለም በሰው እጅ ከሞት ጦር መጥቶ ከሚወረኝ አንተ ብጥለኝ ይሻላል፣ አንተ ትመልሰኛለህ። ይሄ ነው። ሌላው ስለ እግዚአብሔር ምህረት የእግዚአብሔር ሰው ታላቁ የእግዚአብሔር ሰው ዕንባቆም ሰቆቃ ኤርምያስ ምዕራፍ 2 ከቁጥር 23 ጀምሮ ስንመለከት ምን አለ? ሰቆቃ ኤርምያስ ምዕራፍ 3 ላይ እንደ እግዚአብሔር ያለ መሐሪ ማን ነው አለ። እስኪ ንገሩኝ፣ እንደማን ያለ?
እንደማን ያለ? እንደ እግዚአብሔር ያለ መሐሪ በምህረቱ ባለጸጋ እግዚአብሔር ብቻ እንደ እግዚአብሔር ያለ መሐሪ ነው አለ ኤርምያስ። ሐዋርያው ቅዱስ ጳውሎስ ደግሞ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 5 ላይ በምህረቱ ባለጸጋ ነው እግዚአብሔር አለ። በምህረቱ የመጽናናት አባት አለና የመጽናናት አባትና አምላክ ካለ በኋላ በምህረቱ ባለጸጋ ነው አለ እግዚአብሔር። ስለዚህ ስለ እግዚአብሔር አምላክ መሐሪነት፣ ስለ እግዚአብሔር አምላክ ይቅር ባይነት ብናነሳ ሌላ መጥቀስ አያስፈልግም። በእኛ ህይወት ያደረገውን እግዚአብሔር ይበቃል። እየሰማችሁ ነው? ሰው ልማር ካለ በእያንዳንዳችን በእኔም ህይወት እናቴ በሱም ህይወት ያደረገው እግዚአብሔር ምህረቱ ቢጠቀስ አያልቅም። አንዱን ልንገራችሁ፣ እግዚአብሔር መሐሪ ስለሆነ ሰማይን እንደ ጃንጥላ ነው ይዘረጋል። ሰማይን እንደ ጃንጥላ ምድርን እንደ መርከብ ነው ያነጠፈልን። ይሄ የእግዚአብሔር ምህረቱ ነው። እግዚአብሔር ደግሞ የምህረቱ መገለጫ ምንድን ነው ካላችሁ፣ ዙፋኑ እኔና እናንተ ነን። የምህረቱ መገለጫዎች የእግዚአብሔር የምህረቱ መገለጫ ነን እኛ፣ ዙፋኑ መቀመጫዎቹ ነን። ስለዚህ ስለ እግዚአብሔር መሐሪነት፣ ስለ እግዚአብሔር ርኅሩህነት፣ ስለ እግዚአብሔር መሐሪነት መጽሐፍ ቅዱስ በብዙ መልኩ ይናገራል። መዝሙረኛው ዳዊት በመዝሙር 135 ላይ እንዲህ አለ፣ እግዚአብሔርን አመስግኑት አለ። መጨረሻ ላይ ዳዊት እስኪ ንገሩት፣ እግዚአብሔርን አመስግኑት በሉ። እግዚአብሔርን አመስግኑት ምህረቱ ለዘላለም ነውና። የሰው ምህረት ለዘላለም አይደለም። ዛሬ ይቅርበል ወዲያው ተመልሶ ነው ይጣላቸዋል። ምህረቱ ለዘላለም ነውና አለ። የአማልክትን አምላክ አመስግኑ። ምህረቱ ምንድነውና? ለዘላለም ነውና። የጌቶችን ጌታ አመስግኑ። ምህረቱ ለዘላለም ነውና። እርሱ ብቻውን ታላላቅ ብርሃናትን የሰራ ነውና ምህረቱ ለዘላለም ነውና አለ። ምድርን በኋላ ያጸና ምህረቱ ለዘላለም ነውና። ብቻውን ታላላቅ ታምራትን ያደረገ ምህረቱ ለዘላለም ነውና። ቀጥሉ ቤታችሁ ስገው መዝሙር 135 አንቁት። በየቀኑ ማታ ብታነቡ ደስ ይለኛል። እውነት ነው ብላችሁ ተለማመዱት። መዝሙር ማስተዋሻችሁ ያዙና መዝሙር 135 በቅንፍ 36 ላይ ማታ አንቁት። ባህርን የከፈልክ አንተ ነህ፣ ምህረቱ ለዘላለም ነውና። በደረቅ ያሻገርከን ምህረቱ፣ ከአጋንንት ጦር ከመከራ የጠበቀን አንተ ነህና ምህረቱ ለዘላለም። ማታ ቤታችሁ ከልጆቻችሁ ጋር ሰብሰብ ብላችሁ አንቡት። ትልቅ ምስጋና ተለማመዱ፣ ልበሉ። አንድ ቻፕተር እኮ ነው፣ በቃ አንድ ምዕራፍ ነው። ይሄንን ብታነቡት ቀን የሰራነውን እግዚአብሔር በምህረት እንዴት እንደጎበኘን ምህረቱ ይገባናል ማለት ነው። ስለዚህ እግዚአብሔር መሐሪ ነው። በመጽሐፍ ቅዱስ በብዙ ቦታ ስለ ምህረቱ ተጠቅሷል። ሐዋርያው ቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 26 ላይ ሐዋርያው ቅዱስ ጴጥሮስ አላውቅህም ሲለው አጠፋው የምትይውን አላውቅም እኮ ነው ያለው። አንተ የናዝሬት ከናዝሬቱ ከኢየሱስ ጋር አልነበረ ደቀ መዛሙርት አይደለም ማለት አረ የምትይውን አላውቅም ማለት 3 ጊዜ ኖሮ ሳይጮህ ትክደኛለህ ብሎ ግን ቅዱስ ጴጥሮስ ስቅስቅ ብሎ ሲያለቅስ እንደ ጅረቷ እንባውን ሲያፈስ ምሬሃለሁ አለ። አያችሁ፣ ሰው አላውቃችሁም ቢላችሁ ይከፋችኋል። እግዚአብሔርን ያክል አምላክ ክርስቶስን አላውቅም እንኳን ያለው ጴጥሮስን ንስሐ ሲገባ ምህረቱ ባለጸጋ ስለሆነ ልጄ ነው ያለው። ስለዚህ እግዚአብሔር መሐሪ ነው። ንገሩኝ፣ ማን መሐሪ ነው? እግዚአብሔር ምንድን ነው? ስለዚህ ምን አለ? ምህረትን እወዳለሁ። ምህረትን ይወዳል እግዚአብሔር። ስለዚህ ምህረትን ማድረግ ከሁላችን ይጠበቃል ማለት ነው። እና እንግዲህ በአጭር አማርኛ ሰዎች ለምንድን ነው ምህረትን የማያደርጉት ነው? የእግዚአብሔርን ምህረት ካየን በኋላ ለምንድን ነው ሰዎች ምህረት የማያደርጉት? ምህረት ሲያደርግ ሰው አናይም። እንዲያውም በዚህ ዘመን በደንብ ስሙን፣ በዚህ ዘመን በጣም ከተዘነጉ እየጠፉ ከመጡ በጣም እያጠፋናቸው ከመጣናቸው ነገሮች አንዱ ምህረት፣ ፍቅር፣ ይቅር ባይነት እነዚህ እየጠፉ ነው። እንደው በጣም ከተዘነጉ በዚህ ዘመን በጣም ከተውናቸው የእግዚአብሔር ቃላት ከተውናቸው እግዚአብሔር ከሰጠን ትልቅ ነገር ምህረትን፣ ይቅርታን፣ ፍቅርም እየተዘነጋ መጥቷል። ለምንድን ነው ሰዎች ምህረት የማያደርጉት? እግዚአብሔር ምህረት ካደረገ ለምንድን ነው እኔና እናንተ ምህረት የማናደርገው ካለ አንድ ምክንያት ብቻ ማንሳት ይገባኛል። ሰው ምህረት ለምን እንደማያደርገው ታውቃላችሁ? ግትርነትና ትክክል ነው ብሎ ስለሚያስብ። በአጭር አማርኛ ሰው ለሰው ምህረት የማያደርገው ለምንድን ነው ካላችሁ ግትርነትና ሌላው ደግሞ ከኔ የተሻለ ወይም ደግሞ እኔ ትክክል ነኝ ብሎ ሰው ሲያስብ ምህረት ለሰው ያደርግ።
ማናችንም ብንሆን ትክክል አይደለም። የሰማችሁ ትክክል ፐርፌክት እግዚአብሔር ብቻ ነው። ፐርፌክት ነኝ ትክክል ካሰበን ምህረትን ማናደርግም፣ ታረቁ ብንባል አንታረቅም። ስለዚህ ትክክል እግዚአብሔር ብቻ ነው። ማን ነው ንገሩ? ትክክል ማን ነው? ስለዚህ ሰው ምህረት ለሰው የማያደርገው ተጣልተው ታረቁ፣ እባክህ ምህረት አድርግላት፣ እባክህ ምህረት አድርግለት ሲባል አንዱ ግትርነት ነው። እንዲያውም አበሻ እኮ ግትር ነው። እኛ ኢትዮጵያውያን ግትሮች ነን። ኪሱ 5 ሳንቲም ሳይኖረው ኧረ እባክህ በታክሲ ሄዳ 10 ብር ልስጥ ሲባል አለኝ እኮ ይላል። ግን ዞር ሲል በእግሩ ነው የሚሄደው እኮ። አያችሁ? ብላ እንጂ ሲባል በልቻለሁ ይላል። የሰማችሁ? ኧረ በልቻለሁ ጠግቤያለሁ ይላል። ግን ወሉን እየራበው ነው። ግትሮች ነን። አያችሁ? ለሰው ሰው ምህረት የማያደርገው ግትር በቃ። አንዳንዱማ ለምን ይሸነፋሉ? እኔ የገሌ ዘር እኮ ነኝ። ኧረ ከማይጠፋው ዘር ተወልዳለህ ወዳጅ። ከማይጠፋው ዘር በ40 ቀን ከክርስቶስ ከማይጠፋው ዘር በ50 ቀን በ80 ቀን ከክርስቶስ ተወልደሻል። ስለዚህ የገሌ ዘር እኮ ነኝ እኔ። ስለዚህ አልሸነፍም። ጥንት እንኳን ኢትዮጵያውያን አባቴ ያስታውሳሉ። በሰሜኑ ሀገራችን በኢትዮጵያ አንድ ሰው መሬቱ ሲቀማ እስከ አውራጃ እስከ ክፍለ ሀገር ድረስ ይሄዳል። እዚህ ያለ አልሸነፍም እንዴ በዘሬ ተቀጭቼ አላውቅም፣ ምህረት አላደርግም። በቃ ግን እግዚአብሔር የሚወደው ምህረት ነው። እንዲያውም ሴትዮዋ ናቸው ይባላል። ያነበብኩትን ነው። ሴትዮዋ እንደው በጣም አንድ ግትር የሆኑ ሰው ባላላቸውና በአጋጣሚ ከሰው ጋር ይጣላልና ከሰው ጋር ሲጣላ ሮብ ቀን መሳሪያውን ይወለውላል አሉ። መሳሪያውን ጠመንጃውን ይወለውላል። ሰው ገላለሁ ብሎ ማለት ነው። እየወለወለ በቃ እያስተካከለ ብላ አለችው። ምግብ አዘጋጅታ ሮብ ቀን ነው። እንዴ አንቺ ምን አይነት ደፋር ነሽ? ምን ደፋር ብትሆኚ ነው በሮብ ቀን ብላ የምትይኝ? ሰው ደግሞ መሳሪያውን ሰው ሊገል ምን እያደረገ ነው? ንገሩኝ። እዚህ የስላሴን ጭንቅላት ሊያፈር ስላሴ የፈጠሩትን ሰው የሰራውን አለ። እኔና እናንተ ሰውን አላዋቀረው። የሰማችሁ? ሰውን አላዋቀረው። ራሱ ስላሴ ነው የሰራው። ስላሴ ናቸው የሰሩት። ሰው ሊገል ታዲያ መሳሪያውን ይዞ አፈሙዙን ይዞ እየወለወለ ነው ያለው። ብላለችው በጧት አልበላ። ለምን እንዴት ብላ ትኛለሽ አንቺ ደፋር በሮብ ቀን አለ። ሰው ከምትገድል ብትበላ ይሻላል። አሁን ጾም አትጾሙ እያልኳለሁ። እየሰማችሁ አይደል? ጾም አላስፈላጊ ነው እያልኳለሁ። ጾም አስፈላጊ ነው። ግን ጾም ስንጾም ፍቅር ያስፈልጋል፣ ምህረት ያስፈልጋል። ጾም የሚጾም ሰው የምህረት ሰው መሆን አለበት። ጾም የሚጾም ሰው የይቅርታ ሰው መሆን አለበት። እዚህ ጋር ኃጢአት እየሰራን እዚህ ጋር ደግሞ ጻድቅ ላይ ማለት አይቻልም። መንጻት በቃ አንድ ጊዜ ጽኑ መሆን ያስፈልጋል። ታዲያ ሰዎች ለምንድን ነው ለሰው ምህረት የማያደርጉ ካለ ግትር ስለሚሆን ነው። ምን ስለሚሆን ነው? ግትር በቃ አልሸነፍም፣ እኔ ትክክል ነኝ፣ በቃ ግትር። ክርስቲያኖች እግዚአብሔር እኔና እናንተን መደራደሪያ ያልኖር ኑሮ መዳን አንችልም። ምህረት አያደርግልኝም ነበር። ከትናንትና ጀምሮ ትናንትና ከጠዋት አንስቶ እስካሁን ድረስ ምን እንደሰራ አሁን ቁጭ ብለን ምን እንደምናስብ ያውቃል። የኔን ኃጢአት እናንተ ፊት ቢገልጠው ብታነቡት የእናንተ እኔ ባነበው አቤት ያውም በዚህ ዘመን ኃጢአት ሳይሰራ ሰራ ተብሎ በሚወራበት ዘመን ወሬው በሚቀልበት ዘመን እሱ ባይሸፍነን አንዱ የአንዱን ኃጢአት ቢያነብ ሁላችን መቆም አንችልም። ምህረቱ ግን ትልቅ ስለሆነ በምህረቱ ባለጠጋ ስለሆነ አቀፈን፣ ሸፈነን። እሱ ከባት ያበሳ ሆነ። ስሙ የተመሰገነ ይሁን። ስለዚህ ለምህረት ግትርነት አያስፈልግም። እየሰማችሁ ነው? ለምህረት ግትርነት አያስፈልግም። ደግሞ ምህረት ማድረግ ያለብን ለበደልነው ሰው ነው። ምን ላለው ሰው ነው? ለበደልነው ሰው ብቻ አይደለም። በነገራችን ላይ ለበደልነው ሰው ሳይሆን ምህረት ማድረግ ያለብን የበደሉንን የመጀመሪያው የበደሉንን ሰዎችማ አቤት አቤት ይደል ይቅርታ ብናደርጋቸው እኮ ለበደልናቸው አለ። ማን የበደለናቸው አለ? ይቅርታ አድርግልኝ በድያለሁ፣ እሱ በድሎ አቤት ያኔ በረከቱ እንዴት እንደሚመጣላችሁ እውነቴን ነው የምነግራችሁ። ዛሬ አድርጉት እባካችሁ፣ ዛሬ አድርጉት። ምህረት ሰው ሳያደርግ እባረካለሁ ብሎ ካሰበ ስህተት ነው። ትልቁ የበረከት መንገድ አንዱ ምህረት ነው። በድሏችሁ፣ በጣም በድሏችሁ፣ በጣም ጉልበቱ ላይ ወድቃችሁ ይቅርታ ብትሉት አቤት ያኔ እናንተ ጋር እግዚአብሔር የሚያመጣው ሰላም ለእናንተ የሚሰጠው እረፍት ለማንም ያሰጠው እናንተ ጋር ይመጣል። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ሰዎች ለምንድን ነው ምህረት የማያደርጉት? ይሄንን አንስተናል። ምን እንማር እስኪ እኔና እናንተ ምህረት ለማድረግ ምን እንማር እስኪ? እግዚአብሔር መሐሪ ነው አለን። ስለ እግዚአብሔር ምህረት አነሳ። ምን እንማር እስኪ? ስለ እግዚአብሔር ከእግዚአብሔር ምህረት እኔና እናንተ ምን ተምረን ወደ ቤታችን እንግባ? ምን ይዘን እንግባ እስኪ? ምን ይዘን ወደ ቤታችን እንሂድ ካለን አንደኛውና የመጀመሪያው ምህረት የማያደርጉ ሰዎች እግዚአብሔርን አያውቁ። ንገሩኝ። ምህረት የማያደርጉ ሰዎች ማንን አያውቁ? ንገሩኛ። ምህረት የማያደርጉ ሰዎች እግዚአብሔርን
ካላደረገን እግዚአብሔርን አናውቁም ማለት ነው። ኤፌሶን ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በምዕራፍ 2 ከቁጥር 1 ጀምሮ እሱ ለኛ እንዴት ምህረት እንዳደረገ በኃጢአታችን በበደላችን ሙታን ሆን ጊዜ በኃጢአታችን በበደላችን ሙታን ሆን ጊዜ እሱ ራሱ ላይ የሾህ አክሊል ደፍቶ ጎኑ በጦር ተወግቶ እኔና እናንተ ማረን ልጆቹ አደረገን ወደ ቀደመ እርስቱ መለሰን። ምህረት የማያደርግ ሰው የሞተለትን መድኃኒዓለምን አያውቅም። ምህረት የማያደርግ ሰው ይቅርታ የማያደርግ ሰው የተሰቀለለትን አያውቅም። ለምን? ሰው የሞተለትን ክርስቶስን ካወቀ ይቅርታ ያደርጋል። ለዚህ እኮ ነው በሉቃስ ወንጌል ተጽፎ እንደምናነበው አንድ አይና የነበረው አንድ አይና የነበረው ለምን በጦር አልወጋውም አለና ክርስቶስን በጦር ለመውጋት መስቀል ላይ እንደተሰቀለ ጦር ይዞ መጣ። ሌንጊኖስ ይባላል። የጌታን ጎኑን ሲወጋው ጌታ ሁሉንም አይኑን አላጠፋውም። የኔና የእናንተ አምላክ የምህረት አምላክ ስለሆነ ጦር ይዞ ለመጣ ከጎኑ ምን ይዞ ጠበቀው? ደሙን አፈሰሰና አንድ አይኑ ማታዩ ላይ ደሙን ጠፍ አደረገ። እናንተ ለሚወጉት ብርሃን የሰጠ አምላክ አመስግኑት። ይሄን አምላክ ለሚወጉት እየወጋ ነው ምህረት የሚሰጥ አምላክ እንዴት ይደንቃል! እየወጋ ነው እኮ ትእዛዙን እያፈረሰ እየወጋ ነው። ምህረት ደሙን አፍስሶ አይኑን አበራለት። ታዲያ ከዚህ የበለጠ ምህረት አለ? ሮሜ ምዕራፍ 5 ተመልከቱ፣ ምዕራፍ 6 ተመልከቱ። የእግዚአብሔር ምህረት እንዴት ይደንቃል! እኔና እናንተ የማረን ጻድቅ ስለሆነ አይደለም። እኔና እናንተ ይቅር ያለን አዳምን የማረው ነፍሳትን ከሲኦል ወደ ገነት ያሸጋገረው ጻድቅ ቅዱስ ስለሆነ ሳይሆን ምህረቱ ብዙ ስለሆነ በምህረቱ ባለጸጋ ስለሆነ ነው። ስለዚህ በምህረቱ ልጆቹ አድርጎናል። በምህረቱ ወደ ቀደመ ርስቱ መልሶናል። በምህረቱ እኔና እናንተን አቅርቦናል። ስሙ የተመሰገነ ይሁን። ምህረት የማያደርጉ ሰዎች ማንን አያውቁም አልኳችሁ? ማንን አያውቁም? የሞተላቸውን አያውቁም። ስለዚህ ምህረት ሰዎች ካላደረጉ አላደርግም ካላችሁ እግዚአብሔርን አታውቋቸውም። እሱ ምህረትን እወዳለሁ ብሏቸው ባጭር አማርኛ። ሁለተኛው ምህረትን ምን እንማር ከዚህ ለሚለው ሁለተኛው ይቅርታ ወይም ምህረት የማያደርጉ ሰዎች ምህረት አይደረግላቸው፣ ይፈረድባቸዋል። ምህረት የማያደርግ ሰው ይፈረድበታል፣ ምህረት አይደረግለትም። ባጭር አማርኛ ምህረት የማያደርግ ሰው መጽሐፍ ቅዱስ ነው የሚነግረን። የማቴዎስ ወንጌል ምዕራፍ 6ን ስንመለከት እንዲህ ይላል ኢየሱስ ክርስቶስ፣ ይቅር ካላላችሁ እኔም ይቅር አልላችሁም። ይቅር ካላላችሁ እኔ ምን አላችሁ? ይቅር አላችሁም። ስለዚህ አሁን እኛ ስንጸልይ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን፣ የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እንላለን። ንገሩ፣ በደላችን ይቅር በለን ሲበሉ እስኪ በተመስጦ ትጸልዩታላችሁ። እስቲ እንደገና ቀጥሉ፣ ያለውን ቀጥሉ። ይቅር ካላልን እንዴት ይቅር ይለናል? አያችሁ፣ በደላችንን ይቅር በለን ያለ እየጠየቅነው ነው። እታች ደግሞ የበደሉንን ምን እንደምንል ንገሩኝ፣ ምን እንደምንል ይቅር አላልንማ። ጥያቄው ይሄ ነው። የኩዌሽን ማርክ ነው፣ የጥያቄ ምልክት ነው። ስለዚህ ምህረት የማያደርግ ሰው ይፈረድበታል። ምህረት የማያደርግ ሰው ይቅርታ አይደረግለትም። ይሄው ነው መጽሐፍ ቅዱሱ እንደሚነግረን። ስለዚህ የያዕቆብ መልእክት ምዕራፍ 5 ቁጥር 1 ጀምሮ ስትመለከቱ ምህረት የማያደርግ ሰው ይፈረድበታል ይላል። ስለዚህ ይቅር ያላለን ምህረት ያላደረገን ሰዎች እንደሚፈረድብን በአጭር አማርኛ የእግዚአብሔር ቃል ነው የሚናገረው፣ እኔ አይደለሁም። ሶስተኛውና የመጨረሻው ምህረት የሚያደርጉ ሰዎች ደስተኞች ናቸው። ትክክል። እዩት፣ ዛሬ ሞክሩት። ምህረት ያላደረጋችሁ ሰዎች ካላችሁ ሞክሩት። ኢትዮጵያም ይሁን አውሮፓም ይሁን በስልክ አድርጉን፣ ደውሉና ይቅርታ አድርግልኝ በአካል ከሌለ ጀምሩ። ዛሬ ደስተኛ ትሆናላችሁ። ምህረት የሚያደርጉ ሰዎች ደስተኞች ናቸው፣ በሰላም ይተኛሉ። ለምን ካላችሁ ውስጣቸው እንዲህ አድርጎኝ እያሉ በቀል ማርገስ፣ በቀል መሸከም፣ ወንድምን ለበቀል ከማሰብ ይቅርታ አድርጎ መርሳት ነው። ስለዚህ ምህረት የሚያደርጉ ሰዎች ምንድናቸው? ነገሩ ደስተኛ ናቸው። ደስተኛ ለመሆን ከፈለጋችሁ ምህረት አድርጉ። ምህረት እናድርግ። ያስተማረን እግዚአብሔር፣ የመከረን እግዚአብሔር ስሙ የተመሰገነ ይሁን። ምህረትን እወዳለሁ። እስኪ ንገሩኝ፣ ምን እወዳለሁ?
ምህረት አድርጉ። የምህረት ሰዎች ነው። የኛ ጌታ መሐሪ ነው፣ እኛም መሐሪ ነው ልጆቹ። እግዚአብሔር ከሁላችን ጋር ይሁን። ይበቃላል እንግዲህ ለዛሬው ለበረከት ያድርግልን። የሳምንት